ማን ነው? ምንድን ነው? የምንድነው የምቀጠቅጠው? ደግሞ ነጋልህ። ስማ በአንተ በኩል እኮ በአንተ አጥር በኩል እኮ ነው ጥቃት የሚገባኝ አንተ ወይ አንዴ ፈንግልና ግባ። አሁን በሌላ በኩል ተጠቃው በአንተ ግቢ በኩል ዘልቆ የገባ ሌባ አይደለም ያጣ። ያው ስማ ተወለድክ እንደኔ ወንዶች ውለድ። አሃ የሴቶች አባት ነው ብለህ እኔን መናገሬ ነው አሁን በሾድኒ? ያሞኔ ወንድ ውለድ እንደኛ ወንድ ውለድ። ያው ተከብረህ ታፍረህ ትኖራለህ። ዝም ብሎ አይደለም ዝም ብሎ አይደለም። እኔ አጥሬን ትቼ አፍርሼ ሜዳ ባረገው እንኳን እከበራለሁ። ሌባ የሚባል ነገር እኔ ጋር ድርሽ አይልም። የአንተው ልጆች ናቸው ሌቦቹ። ሌባ የለም እዚህ ቤት ሙሉ ሴት አስተኝተህ አንተ ተጋድመህ እቤት ግቢ ውስጥ ገብተው እንዲሁ አድርገው እስኪሄዱ ድረስ አላውቅም። እንደ አንተ የሰፈሩን እድር ተማራቆት የዘለለ የሰው ሰርግ አላስበላ ተማረት የዘለለ እየዞሩ የቀበሌውን ልጃገረድ ሁሉ ከማስረገዝ ያለፈ ምን የሰሩት ነገር አለ? አንቅፍታፍ ነገር ያለ ክብረን ጸጥ ጥሩነሽ ዲባባ ወንድ ነች፣ እጅጋየሁ ዲባባ ወንድ ነች። ንገረኝ እስቲ መሰረት ደፋር ወንድ ነች ወይ? ወንዶች አባት የአንተ ወንድ ልጆች ምን ሰሩ? እኔ ተነሱ አታነካካኝ፣ እኔ ተነሱ አታነካካኝ። ይኸውልህ ሴቶቹ ናቸው እየዞሩ በዓለም ላይ ሪካርድ ሲሰብሩ የአንተ ልጆች በአንኮኒ ተደግፈው የሰው ብርጭቆ እንደሰበሩ የሚኖሩ ሌባ። አንተ ይህን ጅራፍ ምላስን ስታወናጭፍ እነዚህ ልጆች ይሰሙና እንደ ቂጣ ነው አብኩተው የሚጋግሩ ነገር ያለ ራስህን ይቆጫል። በኮማንዶ ድድህን ብዬ እድሜ ልክህን አፍን ሸፍነን ማስኖር። እንዴት ነው የምትናገረው? የበሬ አባት ነው ያልኩህ፣ የሁለት ጥማድ በሬ። ያውም እሱንም ምን ያሆኘ ነው ሰብአዊነት ስላለኝ ተሰምቶኝ ነው እንጂ የአራት አይጦች አባት ናንተ። ተገን ነው አይጥ የአይጥ አባት። ዛሬ እኮ ሀገር እያስጠራ ያለ ሴት ነው። ለነገሩ ፎርሜሽን የታውቃለህ አንተ? ፎርሜሽን የለም። ተው አንተ ሰው የተው ተው ቆጫል ተው ናውጣ ተው ስማ እንዲያውም በቀና በአንተ ልጆች እቀናለሁ በሞቴ። ባልወልድ አይሻለኝም ተናካቸው መሀን በሆን አልቀናም በአንተ ልጆች። የሌባ አባት የሌቦች አባት ይቅርታ አድርግልኝ፣ የአንድ አረኩት የሁሉም የአራቱም የሌቦች አባት ናቸው። ሸኔዋዳርሰው ከብዬ ማረኝ የእናቴ ልጅ ከበደ ስትለኝ ይታየኛል። መቀመጫ ሾላ እስኪመስል ታልጠበጠብኩ እኔ ሰውዬው አይደለም። እኔም ልጆቼን አሰልፌ እኔ ነኝ የማውቀው። እመጣልሃለሁ ቆየ እመጣልሃለሁ። እሱም መድረሻ ይዘህ ውጣ። በራሱ ነው የምቀጠቅጥህ። ና ውጣ ከእነ ልጆችህ። ሌባ የሌባ አባት ኧረ በእናትህ ደግሞ ምን ሆንኩሽ? ምን ሆንክ? ዝም በል በእናንተ ጦስ ነው ይሄ ልጋጋም አፉንም ከፍትብኝ በእናንተ ጦስ። ኮርማ ሆነ ሰፈር ውስጥ እዚህም እዛም እየሄድክ የሰራተኛ እያስረገዝክ የምታስወቅሰኝ አንተ ብቻ ነው። ታንተ በቀር ይሄን የሚያደርግ የለም። አዎ የታባክ ነው የምትሄደው ደግሞ ና ባኮነ ዛውን ሳራ በዛውም እንዴ አይ አረ ሼባ ምንም አላስቀምጣልኝ እኮ በእናትሽ አት እንዴ ጠፋ አራልኝ መስገዱ አንቺ ጠፋሽ። አዎ ቢዛ መጣልን እኮ ኧረ እባክሽ እንኳን ደስ ያለሽ ኮንግራ እንዴት አዳቀወት ነው የታባቱ በለው እናቴ ነኝ እናቴ ሲታዳራራራራራራ ወይኔ እናት አቤት የፋሪ አምላክ እንደው መቼ እንደምታስጠፍረኝ ሲታይ አባት ዳዳራራ ኧረ በእናትህ ምን አባ ባረግ ይሻለኛል? ምን ባረግ ይሻለኛል? ኧረ ተው አንተ ቆይ ለምን ሰው የሚነግርህ አይገባህም? እስከ መቼ ድረስ ያ ጭንቅላት ለምንድን ነው የተሰራው? ለምንድን ነው የተፈጠረው? አሁን ነግሬው አሁን እዛው ትማራለህ። ትምህርትህን አጥና፣ ደብተርህን አጥና። ሰዓት ስንት ነው? አዎ ሰዓት ስንት ነው? አዎ እውነቴን እኮ ነው።
እንደው ላንተ ሲባል ተሴት መቀመጫ መጻፍና ደብተር ቢሰራ አንተ 8 ዲግሪ ትጭን ነበር። አንድ ዲግሪ ራስ የታባክስና ደግሞ ይለጠጣል እንዴ? እንጫ አባክን ጀግናው ገባ ክፍታ ደበል ነው እንግዲህ ደበል ነው እንግዲህ የሴቶች አባት ሙክትን ይዟገበት ትለቤቱ እዚች ላይ ይሰራል ዛሬ ድብን ረግ ይላል። እኔ ረጭ ወንድ አንቺ ይኸውልሽ እንግዲህ ለምን አሁን ድፍት ክንትር ብዬ አልቀርም? የሴቶች አባት ተብዬ አልቀረሁም። ያው ሙክት እንዴታ በሬ ነው የሚያክለው። በሬ ስለ በግ ለማውራት በግ መሆን የለብህም። አሀ ይተኛ ያውልህ እኔ በግ ነኝ። በግማ ሆኜ ይኸው መድኃኒዓለም በልጆቼ ካሰኝ በግ እያመጣ ግን አንተ ምንድን ነው የለህም አይደለም? የተኛው ሰውዬ ብቻ አይደለም አንተም ግባና ተኛ። የለህማ ከበደ የለህም ተው ከበደ ተው ከበደ አንተም ከበደ አንተም የወንዶች አባት ወንዶቹን ብላቸው የጮኸ ቃል መሰለህም ጮኸ። ወተት ነው የሚጠጣው። ተመልከት ሰው ተኝቷል። አትጮህ ከበደ። የሌለው ሰው አያወራም። ግባና እንደዘጋህፍህን በርህን ዘግተህ ግባና ተኛ። እድሜ እኔማ ሴት ወለድኩት። ይኸው ሙክቴ ስማ የወንዶች አባት ነኝ። አሁንም ቢሆን እነግርሃለሁ። እንዳትገቡ ሲሉ እንዳትገቡ እኮ ነው የምልህ። ነው የምትወቅሰው። የት አባታችሁ ልትገቡ ነው? የሴቶቹ አባት ሙክት ያስቆጥታል። እናንተ እርስ በርስ እየተጓተታችሁ ግቡ። ለስሙ የወንዶች አባት ነኝ። ምን ጠቀማችሁ? ሰምች ሂዱ ግቡ። አዎ የፈረደበትን የጡረታዬን እህል ዝመቱበት፣ ቀጥቅጡት፣ ክበቡና ቀጥቅጡት። ጥሪ አክባሪ ቀሪ ወራዳ ይባል የለም? ለዛ ነው ጥሪ አክብሬ ነው የመጣሁት። በዚህማ ጨዋ ነህ፣ በዚህች አውቃለሁ ጨዋ ነህ። እንደዚህ ጥሪውን እንደምታከብር ሰውን ብታከብር እንዴት ጥሩ ነበር። እንዴት ማለት እንዴት ማለት እንደው ጥሪ አክባሪ ነህ መቼም ሀገር ያውቃል። ሰውን ብታከብር ብዬ ነው። እንደ ጥሪው አልቅ አልክሳ ሮጎ አለቅ ነገር አለ ሙሉ ላቀያየርከው እኮ ኮፍያህን ሁላ ዙረህ ፈነዳህ እኮ ፍንዳታ ሆንክ። ገና ምን አይተተረተራለሁ። እድሜ ለልጆቼ የሴቶች አባት ነኝ። ምን ይወጣልኛል? እናቴ ትጠጣ እንዴች ነገር ምንድን ነው ማለት ነው? ዳቦ ማሽን ምን ነው በስተርጅና ቢሆን ለምን ቁጭ ትላለህ? ዳቦ ቤት ከፍተህ ነግድ። ያው ብር እንደተጫወተብህ ተጫዋትበት ብላ ነው። ያላን በለኛ ያዳቦ በላይ ወላ ነው ተኩስ ነው አጥነዋ ተበላንደ። ይኸው ደግሞ ይሄ ኩቤተር ብታል ፈረንጆች ምንድን ነው ዶሮ ማስፈልፈያ ጫጩት ማስፈልፈያ። አዎ አሁን ያንተም ልጅ አይደክም እየዞረ እየሰሙን ሁሉ ሰራተኛ ልጅ ተሚያስፈለፍል እዚህ ይገባና እሱን አስፈለፍሏል። ታም በኋላ እሱ እዚህ ውስጥ አገባለህና የሚሊዮኖች አያት ነው ማድረግ። እውነቴን ነው የምልህ። ወይ ውስኪ አልከኝ አልሰሜን ግባ በለው አለ። ያ ነገር ለማተሩ ከበደ ሞት ነው ያለው። ለማተሩ ውስኪማ ነው እንዴ? ማን ነው ይሄ ነገር? ማነሽ ማሚት? አቤት። እስቲ ብርጭቆ አንጭተህ እስቲ ለማን ነው ስሙ? ለማመጫ ማምዬ ይኸውልህ መውለድ ደንቡ ለምን ሻይ አይወለድም? የምልህ ተዛው መጥቶ ነው እዚሁ ነው የገዛኸው? ውድ እኮ ነው። ስማ
ዋጋውን አንነጋገር። ወይ ድንገት ድርቅ ትለብኛለህ፣ ደንግጠህ ድርቅ ትለብኛለህ። የአሜሪካ ትላለህ ውስኪ ትታወቃላችሁ። መጣሽ ይሄማ ይሄ እንግሊዝ ሀገር ነው። ብርጭቆ ነው። ዋጋውን ብታውቀው እዚህ ድረስ መምጣቱ ይዘገንን ነበር። ልጆች ነካሽ። ይሄማ አይሆንም፣ የፈረንሳይ ነው። ይሄ ኩባያ ይዘሽ በኩባያ ይሻላል። እናቴ እንዲያቀማችን ነው። ውስኪ በኩባያ ውስኪ በኩባያ አንተ ነገርህ ውስጡ ሳለው ነው ተባያው እንዴ? በብርጭቆ ምን ይሆናል? ለአንተ በብርጭቆ ግፋት ማው ጎሽ አራት ልጅ ወይ ቢሸጥ አትከብረኝም እናቴ። እቺ በረዶ ማርጊለት ለነገሩ ይሁን እሱ ይሁን ያለው ይሆናል። ይሁና ባለቤት ከበደ አንተም አልፎልህ እኔን እንዴት አልከኝ? ይሁን በኮኛክ በ60 ዓመተ ምህረት በኮኛክ ክርር ብለህ የቀረህ ሰውዬ አንጀት ክላል ሰው ብቻባት መሰለ ወንዶች አባት እናቴ ና የሚያስለቅስህ ፎቶ ሞታል እኮ ሞታል። ሰብአዊነት ይዞኝ ነው እንጂ ቢያርልተው ቢያርልተው እንካ እጀና እና አልማ ታብሰለኝ። እሺ እንካ ምን ይላል በልበላ እንዴ በሞትኩት አየኔ ነገር ለካ ወንዶች አባት ነው። ይሄ እኮ ለሴቶች አባት የተዘጋጀ ነው። እንዴታ እንዴ ባለጌ እኔ ባለጌ ወራዳ ማን እኔ እዚህ ቤት ድረስ ናልጋብዝ ብለህ ጠርተህ ትጎርርብኛለህ? እኔ ላይ ነው ጉራን የምነፋ ነገር እኔ ጉረኛ ነህ። ጉረኛ አሁንም ቢሆን የወንዶች አባት ነኝ። ጉረኛ የአይጦች አባት የአይጥ አባት ነህ። አንተ ነግሬሃለሁ። ማጅራ መቾች እንዲያው ታሲባል ተደም ጭምር አይለፍም። ዛሬ አለፈለፍሽና እኔ ላይ ጥቂት ያለ አለፈ ትቆጠርብኛለህ ላይ ታለፈ ቅሌታ አሲዳ እኔ ደግሞ እሰጥሃለሁ ዋጋ እሰጥሃለሁ። ምን አለ በል ምን ተወል አለሁልህ እዚሁ ነኝ። ምን ተወል ገልብጬ በሾኪያ አንተ ፊት ላይ የሞላላት አልጨፈር ለከ እነግርሃለሁ። ይልቅ ምራቅህ እንዳያጥርህ ሂድ እናቴ። ዘንድሮ የሴቶች አባት ጊዜ ነው። ሂድ አስገባ ወሰደው። በግ ማለት እንዲህ ነው። ሙክት ይባላል። ይኸው ምን ጎደለ? ይኸው ይዘመጠና አንዴ ነው። በግ ማለት ያለው ናውጣናይ ከበደ ይኸው ተመልከትና ተመልከት። በግ ማለት ነው። ከበደ ዜና እንደ ለካ ይኸውልህ በግ ማለት ነው። ይኸው ክፈቱ። በስመ አብ ወወልድ ወመንፈስ ቅዱስ። እችን በግ አውቃታለሁ። አታውቃም? የት ነው የምታውቃት? እዚህ ሾላ መኪና መንገዱ ላይ ይሄ ልጆች አኝኮ የተፉት ማስቲካ የለ እሷ እግሯን ንቅ አድርጓት ልቀቀኝ አትለቀኝ እያለች ስታገል የሆኑ ሰዎች ናቸው እንደ ካሮት ንቅል ያደርጓት።